ሪከርድን በሪከርድ ላይ እየደራረበ ጉዞን ቀጥሏል። ትናንትና አርጀንቲና ሁለተኛውን የ2026 የዓለም ዋንጫ ጨዋታ ተጫውታ 2-0 ስታሸንፍ ሁለቱንም ጎል ያስቆጠረው እርሱ ነው። በሁለቱ ጨዋታዎች 5 ጎል አስቆጠረች። 5ቱንም ጎሎች ያስቆጠረው እርሱ ነው። የመጀመሪያው ሃትሪክ ነው። ትላንትናም ለሃትሪክ ድንበር ላይ ደርሶ ነበር። አንድ ፍጹም ቅጣት ምት ሳተ እና 0-0 እያሉ ነው። እርግጥ 38ኛው ደቂቃ ላይ በጎል እስኪክሰው ድረስ ሜሲን በዚህ በሮናልዶ ፉክክር በሌላ አይን የሚመለከቱት እንደው መሳለቂያ አግኝተው ነበር። ግን እርሱ ታዲያ በሁለት ጎል እንደገና ያንን የሳተውን ፍጹም ቅጣት ምት ካሰውና ትችትም ካለ እንግዲህ ተቾቹን ዝም የሚያሰኝ ጨዋታ አደረገው። የጨዋታው ኮከብ ተብሎ በፊፋም ተመረጠ። ሜሲ የአርጀንቲና እግር ኳስ አፍቃሪ ሕዝብና የመላው ዓለም አድናቂዎቹ ጣዖት ቢሆንም ማርቲን ቴይለር ትላንትና በጨዋታው ኮሜንተሪ ላይ እንዳለው he is human በፍጹም ቅጣት ምቱ ሰው መሆኑን ነው ያሳየው። እንደሚሳሳት ሜሲ ፍጹም ቅጣት ምት ይስታል። በነገራችን ላይ በዓለም ዋንጫ ላይም ስቷል። የትላንትናው አዲስ ነገር አይደለም። በዓለም ዋንጫ ላይ ሱፐርስታርስ ስተዋል። ሮቤርቶ ባጆ 94 ላይ ስተዋል። ዚኮ 86 ላይ ስቷል። ሌሎችም ትልልቅ ተጫዋቾች ፍጹም ቅጣት ምት ይስታሉ። ማራዶናም ሲስት አይተነዋል እኮ ዓለም ዋንጫ ላይ አይደለም እርግጥ። እሱ ግን 9ኛው ደቂቃ ላይ ሳተና 38ኛው ደቂቃ ላይ በክፍት ጨዋታ አስቆጠረ። 95ኛው ደቂቃ ላይ ሁለተኛው ጎል አስቆጠረ እና ይስታል ሜሲ። ባጆም ዚኮም ሌሎቹም እንደሳቱት ስለሳተ ሁሉን ነገር ስራውን ሁሉ የሚያጠይምበት አይደለም። እንደውም ልንገራችሁ ዳታ ከ2006 በኋላ ባሉት የውድድር ዘመናት በክለብ እና በብሔራዊ ቡድን 33 ፍጹም ቅጣት ምቶች ስቷል። በክለብ እና በብሔራዊ ቡድን ብዙ የሳተበት ሲዝን እንዲሁም 2015 በአመት ካየን በካላንደር አመት 8 ፍጹም ቅጣት ምቶች አስቆጥሮ፣ ይሄ እንግዲህ መለያ ምቶችን ሳንጨምር 8 ፍጹም ቅጣት ምቶችን አስቆጥሮ 4 ስቷል። 2012 ላይ 14 አስቆጥሮ 3 ስቷል። 2014 ላይ 7 አስቆጥሮ 3 ስቷል። 2017 ላይ ደግሞ 10 አስቆጥሮ 3ቱን አምክኗል። በዓለም ዋንጫ ብቻ ካላችሁኝ ደግሞ 7 ፍጹም ቅጣት ምቶችን መጥቷል። ከመለያ ምት ውጭ ከ7ቱ 3ቱን ስቷል። የዛሬ 4 ዓመት ካታር 2022 ላይ የፖላንዱ ግብ ጠባቂ ቮይቼክ ቼዝኒ አድኖበታል። ከዛ ቀደም ሲል ዛሬ 8 ዓመት 2018 ራሻ ላይም እንደዚሁ የአይስላንዱ ግብ ጠባቂ ሄነስ ሆልደርሰን እንደዚሁ አድኖበታል። ለአርጀንቲና ብሔራዊ ቡድን እስካሁን 31 ፍጹም ቅጣት ምቶች መጥቷል። 25ቱን ያስቆጠረው 6 ስቷል። በብሔራዊ ቡድን ብቻ ከወሰድን፣ በጥቅሉ ደግሞ በዓለም ዋንጫ ብቻ ሳይሆን በሁሉ በክለብ እግር ኳስ ሕይወቱ 149 ፍጹም ቅጣት ምቶችን መጥቶ 116 ጎሎች አስቆጥሯል። ስኬቱ 77%። ስለዚህ ሊዮኔል ሜሲ ፍጹም ቅጣት ምት ይስታል። የትላንቱ አዲስ ነገር አይደለም። ትላንትና አመታቱ፣ ግምቱ፣ ውሳኔዎቹ ልክ አልነበሩም። ያው ተሳተ። ነገር ግን በጨዋታው ላይ በጎል ነጥፎ አይደለም ኤቲኤንዲ ስቴዲየምን የዳላስን ስቴዲየም የለቀቀው። ይልቅስ በትላንትና 2 ጎሎች ታሪክ ሰራ። ከሚሮስላቭ ክሎዘ ከቀድሞ የጀርመን ብሔራዊ ቡድን አጥቂ የዓለም ዋንጫ የጎል ሪከርድ ልቆ ተገኘ። ክሎዘ 16 ጎሎች ነበሩት። ሜሲ ትላንት የመጀመሪያውን ጎል ሲያስቆጥር 16ኛውን አገባ። ሁለተኛውን ሲያስቆጥር ባለቀ ሰዓት 17ኛውን አስቆጥር። ደስታው ለየት ያለው ለዛ ይሆናል። በደስታው ጎሉን ካስቆጠረ በኋላ ያወጣው ኢነርጂ፣ ሩጫው በኋላ እንዴት እንዳደከመው ያስተዋልን መሰለኝ። ባለ ሪከርድ ሆነ ማለት ነው። አሁን ክሎዘ አይደለም ኳስ ያቆመው፣ የቀድሞ የጀርመን ብሔራዊ ቡድን አጥቂ አይደለም የሊዮኔል ሜሲ ተከታይ። በዚህ ውድድር ላይ ኪሊያን ኤምባፔ የተባለ የጎል አውሬ
ደግሞ ትላንትና ከሜሲ አርጀንቲና ድል በኋላ ኢራቅ ላይ 2 ጎል አስቆጥሮ ፈረንሳይ 3-0 ስታሸንፍ ያው ክሎሰ ደረጃ ላይ ተቀምጧል። ገና 27 ዓመቱ